the study and limitation አለ ከዛ ቻፕተር ሜቶዶሎጂ ይኖረናል ስታዲው እንዴት እንደሚጠና ቻፕተር 2 ላይ ሊትሬቸር ሪቪው አለ ከዛ ሜቶዶሎጂ ቻፕተር 3 ሜቶዶሎጂ አለ then research design population source of data sampling technique data analysis technique ይኖርናል ቻፕተር 3 ላይ ማለት ነው እዚህ ጋር ከዛ ቀጥሎ የሚኖረን ታይም ኤንድ ኮስት ነው ማለት ነው then finally reference ይኖረናል and appendix ይኖረናል so ሁሉንም ዲቴል እናያቸዋለን so እዚህ ጋር component of research proposal የመጀመሪያው ታይትል ነው ታይትል ስንል እንግዲህ the title የሪሰርቹ ርዕስ ቶፒክ ማለት ነው so the title should be explicit as possible and transparent በቃ ግልጽ መሆን አለበት ርዕሷ ማለት ነው ክሊር አጭርና ግልጽና አጭር መሆን አለበት and it's a capture and reflect the content of the proposal ያ ማለት የምን ርዕሳችን ከፕሮፖዛሉ ኮንተንት ወይም ደግሞ ፕሮፖዛሉ ከያዘው ኢንፎርሜሽን ጋር አንድ መሆን አለበት ወይም ደግሞ በቶፒካችን ተያያዥ መሆን አለበት ርዕሱ ሌላ ኮንተንቱ ሌላ ወይም ደግሞ ውስጥ ላይ ያለው ነገር ሌላ መሆን የለበትም ነው ሶ ስለምንሰራው ርዕስ ነው መጻፍ ያለብን ፕሮፖዛላችን ያ ማለት ርዕሳችንን በፕሮፖዛሉን ኮንተንት ነው ሪፍሌክት የሚያደርገው ነው የሚለን so እሱ ነው የሚለን እዚህ ጋር ማለት ነው ሌላው it should enable the reader to understand the concept of the study ታይትሏ ምንድነው ምን ትረዳለች አንባቢዎችን የጥናቱን ሐሳብ ወይም ኮንሴፕት እንዲረዱት ይረዳል ማለት ነው so አንድ መስመር or ሁለት መስመር ሊፈጅ ይችላል ርዕስ ሪሰርች ታይትሉ ማለት ነው so በዛ መንገድ መጻፍ ይችላል ሪሰርች ታይትል ከዛ አብስትራክት ነው አብስትራክት ማለት ደግሞ ሰማሪ ነው ቶታሊ አብስትራክት የሚጻፈው እንግዲህ ሪሰርቹ ጥናቱን ካካሄድ ነው በኋላ መጨረሻ ላይ ነው የሚጻፈው ግን እዚህ ጋር ምንድነው ፎርማቱ በዚህ ኦርደር ስለሚቀመጥ ነው በዚህ መንገድ ያስቀመጥኩት ሶ ኢን ሰመሪ ነው ማጠቃለያ ናት አብስትራክት ማለት አጠቃላይ የፕሮፖዛሉ ኮንተንት ምን እንደሚል ባጭሩ የሚገለጽባት ናት ከ300 ወርድ ወይም ደግሞ 300 ወርድስ ለዛን 300 ወርድስ ከ300 ቃላቶች በታይ ተጠቅመን አጠቃላይ የፕሮፖዛላችንን መረጃ የምንገልጽባት ነው ኮንሳይዝ ኤንድ ኢንፎርማቲቭ መሆን አለባት ኤንድ ብሪፍ የሆነ ኢንፎርሜሽን መስጠት አለባት ያ ማለት በአብስትራክት ላይ ምን ሊገለጽ ይችላል የሪሰርቻችን ታይትል ኦር ቶፒክ ኤንድ ስቴትመንት ኦፍ ፕሮብሌም ኦር ኤንድ ኦብጀክቲቭ ሜቶዶሎጂ ወይም ደግሞ ምን አይነት ቴክኒኮችን እንጠቀምን ኤንድ ኤክስፔክት ሪዛልት ኢፍ ሃይፖቴሲስ ፎርሙሌት አድርገን ከሆነ እነዚህ ነገሮች ባጭሩ በአንዲት ፔጅ ማስቀመጥ መቻል ነው ለምንድን ነው አብስትራክት ዋና ጥቅሟ ኤክስኪዩቲቭ ሰመሪ ትባላለች አብስትራክት ያ ማለት ጊዜ የሌላቸው ሰዎች እንግዲህ ፕሮፖዛላችን 50 ፔጅ ሊሆን ያለው 50 ፔጅ ብሎ ያነቡም አንዷን ፔጅ ብቻ ወይም ደግሞ እነዚህ 300 ወርዶችን ብቻ አንብበው አጠቃላይ ስለ ፕሮፖዛላችን ሐሳብ አላማውን ምክንያታዊነቱን አጠቃላይ የፕሮፖዛሉን ሐሳብ መረዳት የሚችሉበት መንገድ ለመፍጠር ነው እንግዲህ አብስትራክት የሚያስፈልገው ማለት ነው ኤክሲኪዩቲቭ ሰማሪ ባጭሩ አብስትራክት ማለት አጠቃላይ የሪሰርቹ ዋና ዋና ሐሳቦች ያ ማለት ታይትሉ ወይም ቶፒኩ ስቴትመንት ኦፍ ፕሮብሌሙ ኦብጀክቲቭ ሜቶዶሎጂ ኤንድ ኤክስፔክትድ ሪዛልቱ ባጭሩ የሚቀመጡባት ኬወርዶቹ የሚቀመጡባት ፓርትናት ማለት ነው አብስትራክት የምንላት ሌላኛው ኢንትሮዳክሽን ነው ኢንትሮዳክሽን የምንለው እንግዲህ የፕሮፖዛላችንን ስንሰራ ሰው ለዛ ጥናት አጠቃላይ ሂስቶሪካል ዳራውን ወይ ታሪካዊ ዳራውን ወይ ደግሞ ሂስቶሪካል መነሻውን የምንገልጽበት ሂስቶሪካል ባክግራውንድ ኢንፎርሜሽን የምንሰጥበት ስለ ሪሰርች ፕሮፖዛላችን ስለ ሪሰርች ፕሮጀክታችን ሂስቶሪካል ባክግራውንድ ታሪካዊ ዳራውን የምናስረዳበት ከምን ተነስተን ወደ ምን እንደምንሄድ ምናምን የምንገልጽበት ነው ኢንትሮዳክሽን እዚህ ጋር ሂስቶሪካል ኮንቴክስቱ ምን አይነት ሂስቶሪካል ኮንቴክስት ነው መነሻችን የሚለውን ነገር የምንገልጽበት ነው ሌሎች ተያያዥ ሪሌቫንት የሆኑ ስተዲዎች ጥናቶች ከኛ ችግር ጋር ከኛ ርዕስ ጋር የሚሄዱ ጥናቶችን ሰርቬይ የምናደርግበትና የምንገልጽበት ነው ሶሱን ሌላው አሁን ላይ ያሉ ኤግዚስትድ የሆኑ ኤክስፐርት ኦፒኒየኖችን ሰርቬይ አድርገን የምናስቀምጥበት ነው ሌላውኛው ሪሰርች ቶፒክ why is there a need to research topic and who will be benefit from this ሪሰርች ቶፒኩ ለምንድን ነው ያስፈልገው የነ ሪሰርች ቶፒክ መምረጣችን ከዚህ ጥናትስ ማን ነው ተጠቃሚ የሚሆነው የሚለው ነገር የምናስረዳበት ነው የሚሆነው and also summarize existing state of opinion and research on the problem ከጥናቱ
ችግር ጋር ወይም ከሪሰርች ቶፒካችን ከኦብጀክቲቫችን ጋር ተያያዥነት ያላቸውን ኦፒኒየኖች እና ጥናቶችን ሰመራይዝ አድርገን የምናስቀምጥበት ነው። ኤንድ ኦልሶ ዋት ሃዝ ቢን ፋውንድ ኦር ሳይድድ ባይ አዘር ሪሰርቸር ኢን ዲስ ኤሪያ በሌሎች ሪሰርቸሮች በዚህ ዙሪያ ምን ተባለ የሚለውን ነገር የምናስቀምጥበት ነው። ጋፖቹ የሚቀመጡበት የማት ሌሎች የሪሰርች ክፍተቶች የጥናት ክፍተቶች ካሉ እነሱን ኤንድ ፋይናሊ ኤክስፔክትድ ሪዛልቱ ምን ሊሆን እንደሚችል የምናስቀምጥበት ነው። እነዚህ ነገሮች በሙሉ ወይም አንድ የሪሰርች ኢንትሮዳክሽን ላይ ፕሮፖዛል ሪሰርች ፕሮፖዛል ኢንትሮዳክሽን ፓርቶ ላይ እነዚህ ነገሮች በሙሉ መቀመጥ አለባቸው ማለት ነው። ሂስቶሪካል ባክግራውንዱ ከኦፒኒየን ከኤክስፐርት ኦፒኒየን አንጻር ከሌሎች አጥኚዎች የጥናት ግኝት አንጻር ኤንድ ስለ ጥናቱ አስፈላጊነት ስለ ጥናቱ ጥቅም ኤንድ የተለያዩ ጋፖች ችግሮች ካሉ እነሱ ነገሮች የሚቀመጡበት ነው ማለት ነው። ሌላኛው ስቴትመንት ኦፍ ፕሮብሌም ነው። ስቴትመንት ኦፍ ፕሮብሌም የምንለው ደግሞ እንግዲህ እዚህ ጋር አሁን ኢንትሮዳክሽን ላይ ምን ብለናል? ጋፕ ይኖራል ብለናል። አይዴንቲፋይ እናደርጋለን ጋፕ ክፍተቶች ካሉ ከዚህ በፊት በተሰኑ ጥናቶች ከበር ያልተደረጉ ነገሮች ምናምን ካሉ ከዛ ነው የምንነሳው። ስለዚህ ቤዝድ ኦን ጋፕ አይዴንቲፋይድ ነው። አይዴንቲፋይ ካደረግነው ጋፕ ተነስተነ ነው እንግዲህ ስቴትመንት ኦፍ ፕሮብሌምን የምናስቀምጠው ማለት ነው የምናስቀምጠው። ስለዚህ ኤቪደንስ ቤዝድ የሆነ ምክንያት እዚህ ጋር ስቴትመንት ኦፍ ፕሮብሌም ማለት ባጭሩ ጥናቱን ማጥናታችን ምን አይነት ለማጥናታችን ምንድን ነው ምክንያታችን ስንባል ምን መልሰው ምላሽ። ለምሳሌ አንድን ጥናት ማጥናት የፈለገ ሰው ይህን ጥናት ለምን ታጠናዋለህ ሲባል ይህን ጥናት ማጠናው እንደዚህ ነው ብሎ ምክንያት ይሰጣል። እሱ የሚቀመጠው ስቴትመንት ኦፍ ፕሮብሌም ያ ማለት ለምሳሌ ኢንትሮዳክሽን ላይ አይዴንቲፋይ ያደረግነው ጋፕ አለ። ከዛ ተነስተን ቤዝድ ኦን ኤቪደንስ ቤዝድ የሆነ ጀስቲፊኬሽን የምናስቀምጥበት ነው ማለት ነው። ኢን ዘ ፎርምስ ኦፍ ስቴትመንት ሊቀመጥ ይችላል። ኢን ዘ ፎርምስ ኦፍ ኩዌስችን ኦር ሃይፖቴሲስ ሊቀመጥ ይችላል። ስቴትመንት ፕሮብሌም ስቴትመንት ማለት ነው። እዚህ ጋር አለ ዘ ፎሎዊንግ አር ዘ ኪ ኩዌስችንስ አስክ ዩርሰልፍ አት ዚስ ፖይንት። እዚህ ጋር ስቴትመንት ኦፍ ፕሮብሌም ላይ መጠየቅ ያለብን ነገሮች አንደኛ ሃቭ አይ አይደንቲፋይድ ዘ ስፔሲፊክ ሪሰርች ፕሮብሌም አይ ዊሽ ቱ ኢንቨስቲጌትድ ላጠናው የፈለግኳቸው ስፔሲፊክ የሆኑ ሪሰርች ፕሮብሌሞችን ለይቻለሁ ብለን መለየታችንን ቸክ እናደርጋለን። ኤንድ ሃቭ አይ ኢንዲኬትድ ዋት አይ ኢንተንድድ ቱ ዱ አባውት ዚስ ፕሮብሌም ከዚህ ችግር ጋር ምን እንደምሰራ አውቃለሁ ወይስ ገልጽ አድርጌያለሁ ወይ ምን እንደምሰራ የሚለውን ነገር ምን ነው የምሰራው የሚለውን ነገር ኢንዲኬት ማድረጋችንን ማወቅ አለብን ማለት ነው። እነዚህን ጥያቄዎች እንመልሳለን። ለምሳሌ እዚህ ጋር ሪሰርች ፕሮብሌም የሚባሉት ብሮድ ናቸው። ብሮድ ሪሰርች ፕሮብሌም የሚባሉት አንደኛ ማርኬቲንግ ስትራቴጂ፣ ኮምፒቲቲቭ ፖዚሽን፣ ብራንድ ኢሜጅ በእነዚህ ዙሪያ ለምሳሌ ጥናት የሚያካሄድ ሰው ቢኖር ጀነራል ናቸው፣ ስፔሲፊክ አይደሉም። ያ ማለት ሪሰርች አፕሮቾችን የተለያዩ ቴክኒኮችን ለነዚህ ፕሮብሌሞች ሳጀስት ለማድረግ አይቻልም ቢኮዝ ጀነራል ስለሆኑ ማለት ነው። ጀስቲፋይ ማቅረብ አለብን ነው። አሁን እዚህ ጋር ስቴትመንት ኦፍ ፕሮብሌም የዋናው ነገር ጀስቲፊኬሽን ማቅረብ አለብን ጥናቱን ለምን እንደምናጠና ምክንያታችንን። እዚህ ጋር ዋይ ዘ ሳብጀክት ኢዝ ማተር ኢዝ ኢምፖርታንት ቱ ኢንቨስቲጌት ይህን ጥናት ማጥናታችን ምንድነው ጥቅሙ የሚለውን ነገር መግለጽ አለብን። ኤንድ ሃው ዘ ሪሰርቸር ካምስ ቱ ዴቨሎፕ አን ኢንተረስት ኢን ዘ ፕሮፖዝ ቶፒክ እንዴት ነው ሪሰርቹ እዚህ ጋር ፍላጎት ሊኖሩ የቻለው የሚለውን ነገር መግለጽ። ኤንድ ዋይ ዘ ሪሰርቸር ቢሊቭ ዘ ፕሮፖዝድ ስተዲ ኢዝ ወርዝ ዱይንግ ለምንድን ነው አጥኙ ጠቃሚ እንደሆነ ያሰበው ይህን ጥናት ማጥናት የሚለውን ነገር ለእነዚህ ነገሮች መልስ ማስቀመጥ ከቻለ ስቴትመንት ኦፍ ፕሮብሌሙ በቃ ግልጽ ነው ማለት ነው። ለምንድነው ጥናቱን ማጥናት እዚህ ጋር ሳብጀክቱ ለምንድነው ማተራችን የሆነው አንድ ምክንያታችን እናስቀምጣለን። ለምሳሌ የቫሪያብል ጋፕ ሊኖር ይችላል፣ የሜቶዶሎጂ ጋፕ ሊኖር ይችላል፣ የጂኦግራፊካል ጋፕ ሊኖር ይችላል፣ የቲዎሬቲካል ጋፕ ሊኖር ይችላል። እነዚህ ነገሮች መኖራቸውን እንደ ምክንያት ማቅረብ እንችላለን ማለት ነው። ከዛ አንጻር ጀስቲፊኬሽን ወይም ደግሞ ምክንያታዊነታችንን መግለጽ ነው። ከዛ ስፔሲፊክ ኢምፕሊኬሽኖችን ስቴት ኤኒ ስፔሲፊክ ኢምፕሊኬሽኖችን በቃ ዲቴል የሆኑ አንድምታዎችም ካሉ እነሱ ማስቀመጥ ኤንድ ሜክ ዩር አሳብሽን ክሊርሊ የራሳችንን መላምት ሀሳባችንን በግልጽ ማስቀመጥ ይጠበቅብናል። ሌላው ዘ ፐርፐዝ ኦር ኤም ኦፍ ስተዲ ነው። እዚህ ጋር ፐርፐዙ ምንድን ነው ኤሙ ምንድን ነው የጥናታችን የሚለውን ነገር መግለጽ ነው። እዚህ ጋር ሲንሲኔክቲቭ ወይም ደግሞ ግልጽ በሆነ ቋንቋ ሪሰርቹ ምን አይነት ወይም ደግሞ የጥናቱ ወይም ደግሞ ስተዲ ምን አይነት
ፐርፐዝ እንዳለው ባጭሩ ማስቀመጥ ይጠበቅብናል ማለት ነው። ስለዚህ ኢንቨስቲጌት ማድረጋችን ይህን ጥናት ማጥናታችን ምንድነው ጥቅሙ የሚለውን ነገር ከተለያዩ ለሪሰርቸሩ የሚሰጠው ጥቅም ለድርጅቱ የሚሰጠው ጥቅም ሊኖር ይችላል። እንደ አጠቃላይ ከእውቀት ኖሎጂ ጋፕን ከመሙላት አፕላይድ ከሆነ ደግሞ ወርድ ላይ ያሉ ፕሮብሌሞችን ሶልቭ ከማድረግ እያንደ ፐርፐዙን በግልጽ ማስቀመጥ ይጠበቅብናል። ኢት ፕሮቫይድ ፍሬምወርክ ፎር ዘ ስተዲ ለጥናታችንም ፍሬምወርክ የሚቀመጥበት ነው ማለት ነው። እዚህ ጋር ፍሬምወርክ እንድናስቀምጥ ይረዳናል። ሌላኛው ሪሰርች ኦብጀክቲቭ ነው። እዚህ ጋር ደግሞ ጥናቱን ስናጠና ምንድነው አቺቭ ማድረግ የፈለግነው ነው። ያ ማለት ሪሰርች ቶፒኩ ወይም ደግሞ ታይትሉ በኦብጀክቲቭ መልክ ሲቀመጥ እንደማለት ነው። ዋት ዘ ሪሰርቸር ፕላንስ ቱ አቺቭ እዚህ ጋር የሪሰርቹ ጥናት ስለ ፕሮፖዛል ከሆነ የምናወራው ፕላን እያልነው የምናወራው። ስለዚህ ምንድነው ማሳካት የፈለገው ነገር የሚለው የምንገልጽበት ነው ማለት ነው። ስለዚህ ዌራስ ሪሰርች ኦብጀክቲቭ አር ስፔሲፊክ ስቴትመንትስ ኦፍ ፕሮፖዝድ ኤንድ ሪሌትድ ቱ ኮንክሪት ኤንድ ሜዠሬብል አቺቬብል ኤፒስቲሚክ አውትካም ነው። ኮንክሪት የሆነ መሰረት ያለው ሜዠር የሚደረግ አውትካም ወይም ደግሞ ሪሰርቸሩ አቺቭ ያደረገው የሚፈልገው ሪሰርቸርስ ዊሽ ቱ አቺቭ ማድረግ የፈለገው ነገር ምንድን ነው የሚለውን ነገር የምንገልጽበት። ስለዚህ በሪሰርች ወይም በጥናቱ ማሳካት የፈለግነው ነገር ምንድን ነው የሚለውን ሪሰርች ኦብጀክቲቭ ላይ እናስቀምጣለን። እዚህ ጋር ሁለት አሉ፣ ጀነራል ኤንድ ስፔሲፊክ ኦብጀክቲቭ የምንላቸው ማለት ነው። እዚህ ጋር ጀነራል ኦብጀክቲቭ የምንለው ቶታሊ ከሪሰርች ታይትሉ ቶፒኩ ጋር ተመሳሳይ ነው። ሪሰርች ቶፒኩ ለምሳሌ አሰስ ከስተመር ሳቲስፋክሽን ከሆነ ሪሰርች ቶፒኩ አሰስ ከስተመር ሳቲስፋክሽን ኦን እንደዚህ ከሆነ ሪሰርች ኦብጀክቲቭ ምንድነው የሚሆነው? ቱ አሰስ ብለን እንገልጻለን በኦብጀክቲቭ መልክ ማለት ቱ አሰስ ከስተመር ሳቲስፋክሽን ብለን ዘ ኦብጀክቲቭ ኦፍ ዚስ ስታዲስ ቱ አሰስ ከስተመር ሳቲስፋክሽን ብለን በዚህ መንገድ ዜን ስፔሲፊክ ኦብጀክቲቭ ባው ደግሞ ከስተመር ሳቲስፋክሽን ቱ አሰስ ከስተመር ሳቲስፋክሽን ካለን ይህን ጀነራል ኦብጀክቲቭ ሊመልሱልን የሚችሉ ስፔሲፊክ ኦብጀክቲቮች ይኖሩናል። ከ3 እስከ 5 ስፔሲፊክ ኦብጀክቲቭ ማስቀመጥ አለብን። ከሚኒመም 3 ማክሲመም እስከ 5 ድረስ ነው ሞር የሚመከረው ብዙ ጊዜ በዛ መንገድ ስፔሲፊክ ኦብጀክቲቮችን ማስቀመጥ ማለት ነው። ከዛ ሪሰርች ኩዌስችን ኦር ሃይፖቴሲስ ነው። እንደ ሪሰርች አፕሮቻችን ለምሳሌ ሪሰርቻችን ኳሊቴቲቭ አፕሮች ከሆነ ኳሊቴቲቭ ወርዶችን የሚታይ ወርድ ዳታ ወርድ ሪሌትድ የሆነ ከሆነ ኦፒኒየን ምናምን የሚመልስ ከሆነ ኳሊቴቲቭ ከሆነ ሪሰርች ኩዌስችን፣ ኳንቲቴቲቭ አፕሮች ከሆነ ደግሞ ሃይፖቴሲስ እንጠቀማለን። ሪሰርች ኩዌስችን እንደ ሃይፖቴሲስ ያማት ከስፔሲፊክ ኦብጀክቲቫችን ጋር ኮረስፖንደንት የሆኑ ስፔሲፊክ ኦብጀክቲቫችንን በሪሰርች ኩዌስችን መልክ ወር ስፔሲፊክ ኦብጀክቲቫችንን ደግሞ በሃይፖቴሲስ መልክ ወይም ደግሞ በመላምት መልክ የምናስቀምጥበት መንገድ ነው እዚህ ያለው ማለት ነው። ስለዚህ ስፔሲፊክ ኦብጀክቲቮች አሉ። እነሱ to be investigated should be stated in the next ማለት ነው። ስፔሲፊክ ኦብጀክቲቮች ስቴትድ ይደረጋሉ። እነሱን in terms of question or in terms of hypothesis ማስቀመጥ I asked specific questions that I wish to proceed in order to achieve the study objective የጥናቱን ዓላማ ለማሳካት ስፔሲፊክ ኩዌስችኖችን ጠይቄያለሁ ምናምን የሚለውን ነገር መመለስ። ከዛ have I indicate the variable in the question that I think may be related ቫሪያብሎችንስ ጠይቄያለሁ አልጠየቅም? እንደ ኩዌስችን ላይ ኢንዲኬት አድርጌያለሁ በጥያቄው ላይ አንስቻለሁ የለም። እዚህ ጋር ቫሪያብሎችን ኢን ተርምስ ኦፍ ሃይፖቴሲስ እዚህ ጋር ስፔሲፊክ ኢን ተርምስ ኦፍ ኩዌስችን እናስቀምጣለን ነው። ስለዚህ ባጭሩ ሪሰርች ስፔሲፊክ ኦብጀክቲቭ እና ሪሰርች ኩዌስችን ኦር ሃይፖቴሲስ ምንድናቸው? በቁጥርም በኮንተንትም ተመሳሳይ ናቸው። ያገላለጽ ልዩነት ነው። ስፔሲፊክ ኦብጀክቲቭ ከሆነ ቱ እያልን እንገልጻቸዋለን። ሪሰርች ኩዌስችን ከሆነ ደግሞ በጥያቄ መልክ እናስቀምጣቸዋለን። ሃይፖቴሲስ ከሆነ ደግሞ በመላምት መልክ ለምሳሌ በነል ኦር ነል ሃይፖቴሲስ መልክ እናስቀምጣቸው እንችላለን። በዲስክሪፕቲቭ ሃይፖቴሲስ መልክ እናስቀምጣቸው እንችላለን። በተለያየ መንገድ ሃይፖቴሲስ ይቀመጣል። እነሱን ቻፕተር ይመስለኛል ቻፕተር 2 ላይ ያለ ኢን ዲቴል እዛ ጋር በዛ መንገድ በሃይፖቴሲስ መልክ እናስቀምጣቸዋለን ማለት ነው። ሌላኛው ሲግኒፊካንስ ኦፍ ዘ ስተዲ ነው። እዚህ ጋር ደግሞ የጥናቱ ሲግኒፊካንስ ምንድነው? ጥቅሙ ምንድነው? እዚህ ጋር ማለት ነው ምን አይነት ጥቅም አለው ጥናቱ? እዚህ ጋር ሪሌቫንስ ኤንድ ኮንትሪቢዩሽንስ ኦፍ ኤግዚስቲንግ ቦዲ ኖሎጂ ቶዋርድ አቺቪንግ ሰርቴን ፕሮብሌም። እዚህ ጋር ጥናቱ ምን አይነት ጥቅም አለው፣ ምን አይነት አስተዋጽኦ አለው ነው። አንደኛ ከእውቀት አንጻር ሊሆን ይችላል። ሁለተኛ የሆነን ችግር ከመፍታት አንጻር የሚኖረውን ኮንትሪቢዩሽን ሲግኒፊካንስ መግለጽ። ሪል ወርልድ አውትካም ምንድነው? አሁን ፕራክቲካል ኢምፕሊኬሽኑ ምንድነው?
ቤኔፊት ኦፍ ዩር ወርክ ማለት ነው። እዚህ ጋር የእኛ ስራ የእኛ ጥናት